ያጣጣቀባ ሐሳብ ያየሽው ለአንደክ ነው ቅቤ የምትቀባው እንጂ ካሌለ ኬት ነው የምታመጣው ከራስ ነው ስለ ቅቤ አይቸግራችሁ ከፈለጋችሁ ደግሞ ጅቦ ግን አንድ ጥያቄ መጠየቅ አልችልም እኔ ያጠጣ ማህበረሰብ ነው እንኳን ቅቤ ለዛፍ ቀባ ለማንም እየቀባ እያጠጣ ነው ለጠላቱ ራሱ እና ጅቦ ዛፍ ከሚቀቡ ከደላቸው ዛፍ ከሚቀቡ ለተቸገረ ማበሉ ተቸገረ ኦሮሞን ከጠየቅ አታጠም እየነገርኩ እኮ ተቸገረ ናና የኦሮሞ ልጅን ቅቤ ስጠላ እና አንተ ከችግር መስወጣሽ ይሰጣል ቅቤ ስጠኝ ብሎ ይሰጣል እንኳን ዛፍ ማለት ነው ማንንም ቢቀባ ችግር የለው ስለራሱ ነው አንተ ተቸገረና ችግር የለው ተቸገረናና እኔ ጃለኔን ቅቤ ስጠኝ ብትለኝ እንኳን ቅቤ ወተት ማጠጣ ማህበረሰብ ውስጥ መቼ ወጣችሁ እናንተ መጀመሪያ ከማንሳ በሽግራችሁ የሰው መሬት የኛ ነው ስድብ ለማድረግልም ሰው ያባረዋል ስለመሬት አይደለም ጅቦ ይዞ የመጣው አጀንዳ ስለ እሬቻ ነው ስለ መሬት የተጠየቀ እዚህ ጋር ማንንም አሁን እኛም እኮ ያነበብነው ነገር እኮ አለ አሁን እሬቻ አድምጡ ቆይ እሬቻ ሲከበር ያቅቤ የሚደረገው የምስጋና ምልክት ነው እንጂ ማምለክ እንዳልሆነ ተረርተን መተናል የምስጋና ፕሮግራም ነው ሴሬሞኒ ነው ያ ፈጣሪን ማመስገኛ ነው ዋቃ ማለት ጅቦ እኔ ዋና ፈጣሪ እንደማለት ነው ቡላላ ዋና መናገር የፈለኩት ነገር አሸንዳን ሁሉም በየክልሉ ያከብራል ኢሬቻ ደግሞ አዲስ አበባ ላይ ይከበራል የሚለውን ሐሳብ እዚህ ቀደም መገለጽ አሸንዳ አይሆንም አይከበርም ነው አሸንዳ እዛ በየክልሉ እኮ ነው ያለው አይ አሸንዳ አይከበርም ትግራይ ክልል ብቻ ነው የሚከበረው እኮ ትግራይ እኮ ነው ትግራይ ከትግራይ አይወጣም አሸንዳ አናስወጣም ገባ ኢሬቻ ግን መውጣት አለበት ይሄን በቃ እንደ ሐሳብ ይዘን ይመጣል አሁን ስለ አሸንዳ አልፏሉ አዲስ አበባ ነዋሪ የሆነ ኢሬቻ ካላከበርክ የ6 ወር ስርዓት ምናምን አይነት ነገር አሰራር ኖ ባጫ እንደዛ ስርዓት ለምሮ መታፈራጭ አሪፍ ነው ኖ ባጫ አሁን እዚህ ቲክቶክ ላይ ያለው ባጫ እንደዛ ትበል ምን መሰለህ እዚህ ቲክቶክ ላይ ያለው ማህበረሰብ ግማሹ የተማረ ግማሹ ያልተማረ ነው እንደዚሁ ለኦሮሞ ጥላቻ ስላላቸው ማለት ከየትኛው ነሽ ከተማረው ነሽ ከተማረው ነው ካልተማረው ከፈለኩ ብትመድበኝ ማኔ ችግር የለብኝም ራሴ ስለማውቀው ማለት ነው ግን አሁን እንደዚህ አንተ ኢሬቻን ያላካበረ 6 ወር ይታሰራል ስትል ሌላው ደግሞ ማህበረሰብ ጥላቻ ያለው ለኦሮሞ ሁሉም ሳይሆን ሌላው ማህበረሰብ ለኦሮሞ ጥላቻ ያለው እነዚህ ኦሮሞዎች ባለጊዜዎች ብሎ ይቀጥሉና እያሰሩ ነው የሚመጡት ነው የሚሉት ገባካ ኦሮሞስ ወጡ እንደዛ እስካላለ ድረስ ማንንም እንደዛ ብሎም ህግ የለም ገባካ ታከብረ ፈቅደና ያወራ እሱን ማቋረጥ አልነበረብሽም ኢሬቻን ያላከበረ ፊንፊኔ ውስጥ ይቅርታ ስለ ኢሬቻ ሲወራ አዲስ አበባ ሳይሆን ፊንፊኔ ይያልን እንድናወራ ፊንፊኔ ውስጥ የኢሬቻ በዓል ካልተከበረ ወይ ደግሞ ያላከበረ ሰው ይሄ እምነትም አይገድበው ሃይማኖትም አይገድበው እምነት ሃይማኖት ያው ነው ህፃን አዋቂ የትኛውም የክልል ተወላጅ ሊሆን ይችላልና አዲስ አበባ ውስጥ ነው ኢሬቻን ካላከበር የ2 ወር የ3 ወር ስርዓት ይኖራል መቀጮ ቢኖረው ራሱ መቀጮ በቃ መቃጠር ያለ 3 ወር ምናምን ሰው አትሊስት አንድ ሳምንት እንደዛ ከተባለማ በረራ እናረጋታለና ስራት ካሉ በዛው ትግል እንገባለን እሺ ሌሎች ሐሳብ አስተያየት እንደዚህ መሆን የለበትም አናኩራላችሁ ነው ተቀባበላችሁት እሺ ቀጥይ ብልቂት ሰላም ናችሁ አይ አሽታክ ላይ ነበር ሐሳብ መስጠት ወርጂ ነች እናቀባት ጅቦ ወርጂ ነች ኮቺ አራኒ ኤርትራዊ ነኝ ወርጂ ለሰው የማይበጅ ሲባል ሰምታል ጅቦ ኢሬቻን ማክበር የሚፈልግ ነጭ ማክበር ይችላል ቆይ ግን ዛፉ አናቱ ተደረቀስ ምን ችግር አለው ቢቀር ሰሜናውያን ነው መደማመጣችሁ በልቂስ ቀጥይ አንቺ ሐሳብሽን ተናገሪ ከዛ ወደታች ይወርዳል እሺ አይ እኔ ሃሽታግ ካለች ማለት ነው ለሷ ነበር ሐሳብ መስጠት የፈለኩት ባዕድ አምልኮ ቢሆንስ ቢቀቡስ ቢያመልኩትስ መብት አይደለ ወይ ምንድነው ችግሩ ለምን ግንብም የሚስም እኮ አለ በጣም ሰፊ የሆነ ማህበረሰብ ሄዶ ግንብ የሚስምም አለ ግንብ ማለት
ግን በልቂ ቅቤ ተወዷል ነው እና አሁን ወደ ሪሊጅን ከገባን ሌላ ችግር ውስጥ ነው የምንገባው። ስለዚህ እንደ መብት ይወሰዳል። ሳይገባ ነው እቺ ቂጣጣቢ ግንብ የሚስም የምትለው እቺ ለመሐመድ ዱቂው የምታምን መሐመድ ጌው በሱ እኮ ነው የምታምነው። መሐመድ ጌው ልታስበረን ነው በቃ ሁላችን። የሆነ ደግሞ ጭንቅላቱ ይነቅላል አንዳንዴ። ይህ ደግሞ የተግማማ ፍጥረት ነው። በፈጣሪ ስም ምን ነው እንዲህ ግምትምት ያልከው? ማን ነው ወንድሜ? ለምን ነው እንዲህ የምትግማማው? ነውር አይደል ወይ? እንዴት ተበሻቀጥክ? የሰው እምነት አክብር። እዚህ እየተጫወትን ነው አይደል? ለምንድን ነው ወደ ሌላ ነገር የምትሄድ? ሰውን እኮ ስሜታዊ ለማድረግ እኮ ቀላል ነገር እኮ፣ ግን በዚህ ደረጃ ብብታ ማቱ ቀፋፊ ኖር ነው። ማንም የማንንም እምነት መንካት የለበትም። እሺ ብልቂስ እየፈለገችሽ ነበር። ምንድነው ነገሩ? ይቅርታ ስልኬ ተቋርጦብኝ ነው። ብልቂስ የምትባለው እህታችን አንዳንድ ጥያቄዎችን ስለ ባዕድ አምልኮት እየጠየቀች አልሰማዋትም። ግድግዳ ቢስሙስ ቢቀቡስ መብት አይደለ ወይ ብላ ነበር የጠየቀች እኮ። እንደ ኢትዮጵያዊነት አንደኛ ባዕድ አምልኮ ማለት ነውር ነው። ምክንያቱም እቺ ሀገር የራሷ እምነት ያላት ፈጣሪን የምትፈራ እንደ ሙስሊምም አላህ የሚከበርበት እንደ ኦርቶዶክስ ደግሞ እግዚአብሔር የሚመለክበት ሀገር ናት እና ከሁለቱ ውጭ ሃይማኖት አይቻልም እያልሽ ነው? አሽታግ ጥንቁልና ኃጢአት ነው። እኔ ግን ማለት ነው አሽታግ እኔ ቅድም ሰምቼሻለሁ ወይ ምን ማለት ነው? ግን በሚስሙ አለ ያልሽ አንዴ ጥያቄ ልጨርስ። ቆይ ግን በሚስሙ ያልሽ ምን ለማለት ነው? ግን በሚስሙ አለ ለማለት ነው። አልሰማዋትም ነበር። እኔ ወጥቼ ነበር። ነገሩን አጣቀሩ ለማለት ፈልገሽ ነው? ሃይማኖት ማቀል የለም ምን ማለቷ ነው? እንደ እሷ እንደዛ አሰባ አይመስለኝም ቴዲ። በሌላ ነገር አትፈሩት። በቃ ወደ እምነት ልከቱት ነው እንዴ ነገሩን። አሁን የኢሬቻ ጊዜ ነው፣ ኢሬቻ መከበር አለበት ነው። ሰው እየተናገረች አይደል? እሷ ግን በሚስሙም አሉ እንኳን ዛፍ የሚቀበሉ ከፍተኛ ጦርነት ውስጥ ነው። ቡላላ እንዴትም ላገርበት ያወቀ ስትባሉ እንትን የምትሏላችሁ። እሺ አሁን ምንድነው ጫጫታ ምናምን አለ? ብልቂስ ጥያቄሽ ምንድነው? ወጣች ብልቂት ካርድ ብልጽግና አንሞላ አታውሪ ብዙ ብሏት ነው ወረደች። እሺ ቴዲ ጥያቄ ምንድነው? ማን ያስወጣው? እኛ ኦኬ። እንደዚህ ጥያቄ ደግሞ ከተነሳ አንድ እኔ እንደማምነው እምነት ልንገራችሁ። የእግዚአብሔር ቦታ የተቀደሰች ቦታ ናት አይደለ? ኢቭን እንኳን ቤተክርስቲያን ለመግባት አይደለም በባዶ እግራችሁ ጫማችሁን አውልቃችሁ ግቡ ነው የሚለው። ይሄ መጽሐፍ ቅዱስ ላይ ቃል በቃል ተገልጿል። እኔ እዚህ ጋር አሁን ስለ ሃይማኖት በጣም እዚህ ሶሻል ሚዲያ ላይ ከምፈራውና ከምጠላው ነገር መከራከር በሃይማኖት ጉዳይ ነው። ምክንያቱም እኔ አንደበቴን አውቀዋለሁ። ማለት ጥሩ ስብዕና የለኝም አይ ነው። ግን ነገሮች ደግሞ ፕሮግራሙ ወደ ሌላ ነገር ወሰድ ነው እንጂ ሃሽታግ ምን መሰለሽ የኢሬቻ በዓል በሁሉም ክልል መከበር አለበት። ይሄ የምስጋና ቀን ነው እኮ ነው። ገባሽ አይደል? ምስጋና ነው ማመስገን እንጂ ከሌላ እምነት ጋር ማወዳደር ማነጻጸር በልተሽ ተመስገን ጌታዬ ያለሽ አይደል? በልተሽ እግዚአብሔር ይመስገን ያለሽ በልተው አልሐምዱሊላህ ይላሉ አይደል? በቃ ይሄ እኮ ነው እናመስግን። ኢሬቻ የሚለውን ምስጋና እናርገው። የኢሬቻ በዓል ወደ ምስጋናነት እኮ ተቀይሯል እኮ አይደል እንዴ? እሺ ኡስታዝ ኢሳም እባክህ ቀጥሉልኝ። ምስጋና ማቀርበው በዚህ ጠይቅልኝ። ምስጋና ማቀርበው ለዛፉ ነው። ቢስሚላሂ ረህማን ረሂም ያ አዩሃ الذين آمنوا መሬሩ ያ መሬሩ በጋያና ኢሬቻ ሚሲንጊ ቅዱስ ጅቦ እንኳን አደረሰ። መልካም ኢሬቻ። ኢሬቻ የሁላችን ነው ማለት ለምናገር ሁላችንም ይመለከተናል። ሃሽታግ ርርተ ያለሽ ሃሽታግ ማሪጋ ይሻልሻል። ጅቦ በዚህ ደረጃ ስለኢሬቻ አጭር ማብራሪያ ያለ ህብረተሰቡ ስትበዛው ኢሳም አብዛኞቹ ጥንቆላ ነው ያሉን ያሉት። መጀመሪያ ያችን ሀገር ከድህነት አውጡና ቂቤ ተለቀለቃላችሁ። እየየም ሲጋር አንድ ጥያቄና ሐሳብ ላቅርብ።
ኦኬ ጎ ሄድ ጅብነት እዚህ ጋር እረቻ ሲሆን እንደዚህ አይነት የጀርመን ባንዲራ ይሰቀላል። የኛ መስቀል ወይ ጥምቀት ሲሆን ማርያም አታውጡ የአረንጓዴ ቢጫ ቀይ ልሙጥ ኮከብ ያለው አድርጎ የሚባልበት ለምንድን ነው? እስኪ አሁን ይሄን አብራራል ባንተ በኩል። አመሰግናለሁ። አሁንኛ እያልን ያለ ነው እሬቻ በሁሉም ክልል ላይ ይከበር ዘንድ እሬቻ ይሁን አከብራለሁ። 80-60 እየለጠለጥኩ ከአማራ ክልል አስወጣለሁ። ጅቦ ግን ጭራሽታግ የምትባለው በዚህ ደረጃ ማህይም ነች። ምን ትሰራለህ ከማህይም ጋር? እኔ አንደኛ የገረር ተከታይ አይደለሁም። አንተ ስራክ ከልቲ ጭን ስር ማጠፋ ማህይም ከስድብ ውጪ ምንም የማታውቅ ሆኖታል። ከስድብ ውጪ ምንም ኤርትራያኖች መሀል ቁጭ ብላ ሀገሬ ነው የምትለው ኢትዮጵያ ነው የምትሰደው ባንዳ የእንትን የተላላኪ መንፈስ ወይ ለቅዬ በጌታ በኢየሱስ ስም አወጣልሃለሁ። ይሄ በጌታ በኢየሱስ ስም ለቅዬ አወጣልሃለሁ። ለምንድን ነው የሚንጫጩት? ማለት እኔ ግን እሺ አሁን አሽታክን እንጠይቃት ማለት ነው። ዛፍስ ቢያመልኩ መብት አይደለም ወይ? አንቺ ፈጣሪ ብለሽ የምታመልኪው አንቺ ፈጣሪ ብለሽ የምትገዢው ጌታ አይደለም ወይ? ለነዚህ ፍጡር መብት ልመልስላት። እኔ ነው የጠየቀችኝ አይደል? በጨዋ ደንብ ከጠየቅሽ በጨዋ ደንብ መልስልሻለሁ። መብታቸው ነው። እኔ ሁሉም እየተንጫጫ ምንም እንላልሽ። በቃ እሬቻ በቃ አይከበር ከፈለጋችሁ። እንዴ ምን አገባኝ? እኔ ምን አገባኝ? እንዴ አከበራችሁ አላከበራችሁ እንዴ ተው እንጂ። እንዴ ግርብና ያልሻል ፎሎት ታስደርግባት ነው ምናምን ነገር ያለ ስሟ እዚህ ጋር ይመጣል ባለግሮ እንዲህ በጫ እና ከፈለገ አይከበር ከፈለገ ይከበር። እኔ አያገባኝም። ልፍቀድለት አስተሪ አንተ ነው። ኦኬ ቆይ እንዴ እኔ ማቀው እንግዲህ ጓደኞቼ በሚያውቁት እንዴ ዋቀዩን የምንለው ዋቀዩ ሌሎቹ ሰዎች አላልኩም እኔ እግዚአብሔር ማለት ነው። ኦኬ ያዝልኝ ያዝ ሶፊዬ ሌላ ነገር ኦሮሞኛ ተናጋሪ የለውም ወዳጄ። በቃ ያዝልኝ አንተ እኔ ኦሮሞኛ ተናጋሪ አይደለም። እኔ እግዚአብሔር በሚለው ነው ማለት አንተ ያዝልኝ ቋንቋ ለማቅ ሰው ይሄ ቋንቋ ማስተማሪያ አይደለም። ይሄን ያልኩበት ካንተ ጋር ላውራ እሱን ያዝልኝ። ያው መያዣው አንተ እጅ ስላለነ ሶፊዬ ቴንክ ዩ ፓስተር። አልፋና ኦሜጋ የሚለው ቃል የግሪክ ቃል ነው። ወዳዘት ምን የሚለውን ታውቀዋለህ? ስላንተ ላንተ አልነግርህም። ግሪክኛ ነው። ኤል ሻዳይ አዶናይ ስትለው ሂብሩ ነው ቃሉ። ማንን ነው አልፋና ኦሜጋ ያልከው? ማንን ነው ጋድ ኦፍ ኤል ሻዳይ እና አዶናይ ብለህ የምትጠራው? the same that almighty God ዋቀ ጉራቻ ብሎ በኦሮምኛ ይጠራዋል። በኦሮምኛ ቋንቋ ሲጠራ የሚያንገበግበው አካል ካለ ምንም ላደርግለት አልችልም። ትምርቱን እንዲማር ሌላ ጊዜ ቁጭ አድርገን የመጽሐፍ ቅዱስ መጀመሪያ መጽሐፉ ከመጻፉ በፊት የሰው ልጅ በሕገ ልቦና ይኖሩ ነበር ተብሎ ይባላል። እነዛ ሕገ ልቦናዎች ምንድናቸው? በኢትዮጵያውያን ዝም ብሎ እንደተለመደ ሕገ ልቦና ነው በሚል የዳቦ ስም ሰተነው አሳንሰን የምናልፈው ጉዳይ ሳይሆን ያ ሕገ ልቦና የሚባለው ምንድነው? እሱ መጽሐፍ ቅዱስን የጻፉ ሰዎች ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ጻፉት። yes እንደዛም ነው ያነበብነው። ነገር ግን የጻፉ ሰዎች እኮ መላእክት አይደሉም፣ ሰዎች ናቸው። እነዛ የጻፉ ሰዎች መጽሐፉ ከመጻፉ በፊት መጽሐፉን የጻፉላቸው ማህበረሰብ ይሁን ከነሱ ጋር የነበረው ማህበረሰብ ይኖርበት የነበረው ሕገ ልቦና ምን ነበረ? ምን ቫልዩ አለው? we have to describe እኮ ዝም ብሎ በደፈናው ሕገ ልቦና ነው ብቻ ብለን እኮ መሄድ የለብንም። ሕገ ልቦና ምን ኮንሰፕት የያዘ ነበር የሚል this is where theologians has to have a debate with me። እዚህ ጋር ነው አካዳሚክ ሰዎችን የጠራውበት ምክንያቱም ትንንሽ ሰዎች ምንም ሊሉኝ አልችሉም። ከነሱ ጋር እንካ ሰላምታ ንግግር ብሽሽቅ ነው ይመስለው ወይ ደግሞ ይሰድባል ያላልከው ነገር እያመጣ but at least academically ነገሮችን ያገላበጡ ሰዎች we will go into deep like theology ውስጥ ገብተን ከዛ አውጥተን ነገሮችን ስናወራ
ሰዎችን በካተው ሃይ ሃይ የሚባል የማስታረቅ ያህል ሳይሆን ሰዎች በእውነት ይቀበሉም አይቀበሉም ይመኑም አይመኑም ያክብሩም አያክብሩም ነገር ግን ነገሮች በእውቀት ሲሆኑ ጥሩ ነው። አንድ አባባል አለ አይደለም ስትመለስ እንዳይቆጭህ ስትወጣ በሩን አታጋጭ የሚባል ነገር አለ። ዛሬ ባይመች ነገ መልሰህ አንተው አድቮኬት አድርገው ይሆናል ሁኖስ አናውቀውም። ስለዚህ የመጣንበት የተለያየ እምነት ሃይማኖት ውስጥ ነበርን። ዛሬ አብዛኞቻችን በክርስትና እምነት ውስጥ ነው ያለነው። ትላንት ሌላ ቦታ ሆነን ዛሬ ስላለንበት ነገር የነበረን አመለካከት ሌላ ነው። ዛሬ ደግሞ እዚህ ጋር ሆነን ስለነበርንበት አመለካከት ያለን ደግሞ ሌላ ነው፣ ይለያያል። ስለዚህ you don't even know what will happen tomorrow። ስለዚህ ለዛ ነው ያንን ቃል የጠየቅኩትና እነዚህን ሶስቱን ቃላቶች ያወጣሁት በሶስቱም ቋንቋ ናቸው። አልፋና ኦሜጋ is the same that almighty God in Greek, God of El Shaddai and Adonai is the same almighty God that in Hebrew, similar to ዋቀ ጉራቻ ጋፈስ እንጀድ ኦሮሞን you don't have to ማለት መንቀጥቀጥ አይኖርብም። ዝም ብለህ ካላወቅህ ምንድነው ብሎ መጠየቅ ብቻ ነው የሚቻለው። ይሄን ቢየለፍ ወደሱ ወደ አነሳው ጥያቄ ላምጣ። አንደኛ ምንድነው የተማረው የሚለውን የተማሩ ሰዎች አጠገቤ ሲደርሱ እዛ ቦታ ላይ እንተያያለን። በአካዳሚው በዛኛውም በስፒሪቹዋል መንገድ ላይ ቆመ የሚባል ሰው አይደለም። ምናልባት ብዙዎች ደረስን የሚሉት ጥግ ቦታ በጥሩ እድሜ የደረስኩ ሰው ነኝና ለዛ አትስጋልኝ ስለተማርኳቸው ሁኔታዎች እና አትጨነቅ ለማለት ፈልጋለሁ። ሌላው ግን ለአቅመ ክርስትና አልበቃህም ማለት ምን ማለት መሰለህ? ልጆችን ለአቅመ አዳም አልደረሰም ማለት ምን ማለት ነው? ለጋብቻ አልደረሰም ማለት ነው። ስለዚህ አንድን ነገር ለማውራት ወይም ለማግባትም ብቁ ስትሆን ነው በአካልም በአእምሮም በስነ ልቦናም ብቁ ስትሆን ነው ጋብቻ ውስጥ የምትገባው። ሲሚላር ቱ ዛት ለአቅመ ክርስትና አልበቃም ከተባለ ክርስትናው ያላቸውን እሴቶች ሌሎች ሰዎች አእምሯቸውን ከፍቶ እንዲቀበሉ ለማድረግ የሚያስችሉ ነገሮችን ታጥቀሃል ወይ? አንተ ካልታጠቅ አልበቃህም ገና ነው። ስለዚህ እስክትበቃ ማደግ ነው። ቀላል እኮ ነው። ሐዋርያ ጳውሎስ እኮ ተናግሯል። እናንተ እኮ ለብዙ ነገር ተጠብቃችሁ ገና ወተት የምትግቱ ናችሁ ብሏል አይደለም እንዴ? ቋንቋውን ወደዛ ልቀይረው ሴም እኮ ነው። አልበቃህም አልበሰልክም እያለ ነው ያለ። እዚህ ቀለል ያለ ቋንቋ ነው ቋንቋው። ሌላው ደንቆሮ ብሎኛል አለ። ብዬውም ቢሆን ብልህም እንኳን እኔ ብቻ አይደለም። መጽሐፍ ቅዱስ እኮ ምን ይላል መሰለህ? እየሰማ አልሰማ አለ። አንድ ጊዜ አንድ ሰው ይያላል ማርቆስ ወንጌል ላይ አባቱ የልጁን የራሱ የገዛ ልጁን ችግር 50% የሚያቀለት ልጁ ዲዳ መንፈስ እንዳለበት ብቻ የሚያቀና ደቀ መዛሙርቶቹ ሞክሮ ያልቻሉት ጌታው እኮ መምሮቼ ደቀ መዛሙርቶቹ አልቻሉም እና እባክህ ልጄ እንዲያረጋዋል አለው። ከዛ ምን ጊዜ ምን ያረጋዋል ስለው አረፋ ያስደፍቀዋል፣ ውሃ ላይ ይደፋዋል፣ ዛም ብሎ ያልተጻፉልን ብዙ ነገሮች አሉ ልጁ ላይ የሚገለጡ የነበሩት። ነገር ግን ክርስቶስ ይሄን ከጠየቀ በኋላ ዞር ብሎ አንተ ዲዳ አለና which አባቱም ደቀ መዛሙርቶቹም የሰሙት ያወቁት። ነገር ግን ማንንም ያላወቀው ክርስቶስ ብቻውን ያወቀ አንድ ልጁን ያስቸገረ አካል ነበር ውስጡ ጠላት ነው። አንተ ዲዳ አለና ቀጥሎ ምን አለ? ደንቆሮም መንፈስ አለው። ገባ? እየሰማ እንዳይሰማ የሚያደርግ ሌላ አለ ማለት ነው። ስለዚህ this is a spirit by itself። ስለዚህ ክርስቶስም እየሰማ እንዳይሰማ የሚያደርግን አካል ደንቆሮ ብሎታልና እያወቅ በየሚዲያ እየተነገረ ህዝቦች መከባበር እንዳለባቸው እያወቀ ትሁቱን ክርስቶስን ተከተላለው እያለ ክርስቶስ እኮ በመድር ላይ አንድ ጊዜ ከመስቀል በኋላ የነበረው ዳይናሚክ ህይወትን የኖረው ሐዋርያው ዮሐንስ ከመስቀል በፊት እኮ ሌላ ሰው ነበር። አንድ ጊዜ ኤልያስ እኮ እዚህ ተራራ ላይ ነበር ነቢያቶችን ጠርቶ እኮ ያረዳቸውና ጌታው አንተ ብትፈቅድ እኮ እነዚህን አንዴ ማለት ነበር ሲል ምን አለው ክርስቶስ? የሰው ልጅ የጠፋውን ሊመልስ እንጂ ሊያጠፋ አልመጣም። ትሁቱ ጌታ እንደዚህ ነው። ገባ? ጌታ ትሁት ነው። ልጥሉት ባህር ተራራ ላይ ሲወስዱት ጥሏቸው ከመካከል አለፈን። ትህትና እንደዛ ነው እንጂ ትህትና ልጥሉኝ እዚህ ቦታ ደርሰዋልና ትህትና አላሳድር ብለውኛልና በሳት እንደዱ የሚል የክርስቶስ ህይወት እኔ ያልተካፈልኩትም አላውቀውም። እንደዛ አይነት ቴዎሎጂም የለም፣ እንደዛ አይነት ክርስትናም የለም። ስለዚህ ክርስትና ማለት በአንደበቶቻችን የምናነበንበው ብቻ ሳይሆን የክርስቶስን ህይወት ኖረን ለሰዎች በሚታይ ሁኔታ የምናካፍለው የህይወታችን ቁራጭ ነው። ይሄ አንዱ የምንኖርበትን ማህበረሰብ እያከበርን ልክ እንደ ጳውሎስ አይነት ስብከት ግሪክ እያለ ለማይታወቅ አምላክ እያሉ የሚመለክ ብዙ አምላክ እየጠበቁ እንኳን ታግሶ ጠብቆ ልክ ሲጨርሱ እናንተ ሰዎች አላቸው እናንተ በእግዚአብሔር አምሳል ተፈጠርን ካላችሁ ታዲያ ይሄ እንዴት አጎታችሁ ይሆናል ብሎ አላቸው። ከራሳቸው መጽሐፍ በትዕግስት ጠብቆ የራሱን በፍቅር ማስረዳት የሚችል እንጂ ክርስትና ማህበረሰብን ሰይጣን ነው ያው ምንም ነገር ሳታቅ ሰይጣን ነው አጋንንት ነው ምናምን ነው የሚል ሰውን አሁንም ልለው የምችለው ቅድም ክርስቶስ ዲዳና ደንቆሮ መንፈስ ለሚያሰቃየው አካል የመለሰውን ምላሽ ነው መሰጠውና ብዙ አትደነቀበት። ሌላው በቪዲዮ ውጣ ምልህ አንደኛ የክርስቶስን ወንጌል መስበክ ከሆነ መጽሐፍ ቅዱስ እኮ ሰውን መፍራት ወጥመድ ነው ይላል። እግዚአብሔርን መፍራት ግን ህይወት ነው። ስለዚህ ልክ እኔ አሁን በቪዲዮ ወጥቼ እንደማወራ በቪዲዮ ወጥተ ማውራት ነው፣ ምንም ችግር የለም። ማንነቴን ላውቀው ፈልጋለሁ።
ምክንያቱም ተደብቀ ማህበረሰብን ፕሮቮክ የምታረግ ሰው ምናልባት ነገ እኮ ወጣቶችን ጠርተ እጅ ጭነ ልጸልይላቸው ብለ ሻራራም ትላቸው ይሆናል። ስለዚህ እንዳትላቸው ላግድህም ፈልጌ ሊሆን ይችላል። እኔም እኮ ኃላፊነት አለብኝ። ስለዚህ ውጣ ስትባል ይሄን ማለት እንደሆነ አስበ መቀበል ይኖርብሃል። ለመጨረሻ የኦሮሞን ህዝብ ትጠላለህ፣ ከዚህ የሚበልጥ ጥላቻ የለም። ፓስተር ሰምቻለሁ እዚህ ስር ቁጭ ብለው እንኳን ለኢሬቻ በዓል አደረሳችሁ ብለሃል። አንተ በኢሬቻ በዓል የምታምን ሰው አይደለም፣ ፓስተር ነህ አንተ፣ አገልጋይ ነህ። ግን እንኳን አደረሳችሁ ብለሃል ማህበረሰቡ። ያንን በዓል የሚያከብር ማህበረሰብ ብብት ስር በሚሊዮን አለ፣ ማህበረሰቡ ያከብራል። ያ ማህበረሰብ አንተው ቸርች ደግሞ መጥቶ ያመልካል። ስለዚህ ያንን ማህበረሰብ ፕሮቮክ እያደረግክ ወንጌል መስበክ አትችልም። ያንን ማህበረሰብ እሱ ለወደደው ባህሉ ይሁን እምነቱ እንኳን አደረሰ ስትለው you are appreciating them። ይሄ ከአንድ መንፈሳዊ ሰው የሚጠበቅ ነው። ይሄንን ስትለው እዚህ ቁጭ ብሎ የኦሮሞን ማህበረሰብ የሚያንጓጥጥ ባህሉን የሚሰድብን ሰው አልሰደበም የሚልበት ምክንያት ስለሌለ አይ ቲንክ እኔ ካወራው በኋላ የሆነ የተነፈሱ ነገሮች አሉ መሰለኝ። ለዛ ነው አልሰደብኩም ምናምን ማለት የመጣ ጥሩ ነው። ነገ ደግሞ ንስሐ ትገባለህ ብዙ ብዬ አስባለሁ። ቴንክ ዩ ፓስተር። እሺ ዶክተር አስተር የተረዳው ነገር ካለ ሚዩትን አንሳ። ታችን ወረደ ልክ እንደዚህ እንደምታየው ግርማ ታደሰ ይባላለሁ። እንደዚህ ታይና አሁን ቅድም እንደምትለው አሁን ማለት ትችላለህ። እንትን ነው። ስለዚህ ነገሮችን it's a kind of advice። እኔ ለመጀመሪያ ጊዜ ማየቴ ነው። እኔን ጥሩ ለመጀመሪያ ጊዜ ማየቴ ነው። በመጀመሪያ ቲክቶክ ላይ አይቻላቅም። እኔ ቲክቶክ ላይ ማይቻላቅም። በቃ ከዛሬ ወዲህ እንግዲህ ለመጀመሪያ ጊዜ ያየው ነው። ምናልባት እኔ ቲክቶክ ላይ ትንሽ ለነገሩ ለዚህ ደረቅ የሚያልክ ነህና ንግግር በንግግር መጀመሪያ ለይቼ ነበረ። በፖዚቲቭ ወስድልሃለሁ። ኢትስ ኦኬ። ለማንኛውም እዚሁ ታውቀዋለህ። ቀጥል። እና ምንድነው በመጀመሪያ ደረጃ የኦሮሞን ህዝብ እንደምጠላ መናገር በጣም ስተት ነው። ደግሞ ደንቆሮ የሚለውን ጀስቲፋይ ለማድረግ የሄድክበት ደግሞ ፈጽሞ ደግሞ ስተት ነው። በጣም ወዳጄ እንደው በጣም ኃይለኛ ዴንጀር ውስጥ ነው ያለው፣ ችግር ውስጥ ነው ያለውና ከክርስትና መስመር የወጣ ህይወት ውስጥ ነው ያለው። ምናልባት ያለህበት ዝም ብለህ በራስ እየተሟሟክ ከሆነ ምናልባት ልንገር ብዬ ነው፣ ለንስሐ ይሆናል ብዬ ነው። እና እኔን ደንቆሮ ብለህ ስማኝ፣ እኔን ደንቆሮ ብለህ ለዛ ደግሞ ጀስቲፋይ ለማድረግ ጥቅስ መጥቀስ በራሱ አላዋቂነትን ያሳያል። በመጀመሪያ ደረጃ ወንድሙን ደንቆሮ የሚል የገሃነም ፍርድ ይገባዋል ነው ያለ ጌታ ኢየሱስ ክርስቶስ የተናገረው። እንደዚህ ነው ወዳጄ። እኔ እንኳን እንግዲህ ክርስቲያን እንደሆን ካላቅም አሁን ግን እንድትነግረኝ እፈልጋለሁ። ክርስቲያን አይደለም? ክርስቲያን አገልጋይ መጀመሪያ ጨርስ፣ ግድ የለም መጀመሪያ ጨርስ። መጀመሪያ የንስሐ ስብከትን ቀጥል፣ ጨርስ። አይ ክርስቲያን ነው ብዬ ነው። ፕሊዝ ንገረኝ በጌታ ክርስቲያን አይደለም? ጨርስ። ሰዎች ስለሚያዳምጡ እኔን ተው፣ ግድ የለም በራሴ አውራን። ደስ ይላል። ለማንኛውም በክርስትናም ታፍራለህ። አየህ ክርስቲያን ነኝ ለማለት እኮ አንደበት አጣየው። እስከዚህ ድረስ ነው እንግዲህ ያው የዘመኑ ክርስትና ማለት ነውና ከባህል ጋር የተቀየጠ ክርስትና ማለት ይሄ ነውና እኔን ደንቆሮ እያልክ እየተሳደብክ ለዚህ ጥቅስ ትጠቅሳለህ። ገብቷል? እና ይሄ ወደ ፐርሰናላይዝድ አደረከው ማለት ነው ነገሩን። እኔ ወንድሜ ሶፊ እንኳን አደረሳችሁ ሲል ለምኑ ብዬ ነው የጠየኩት። ለኢሬቻ አለኝ። አይ ኢሬቻን ያላከብርም። ለምሳሌ እኔ አሁንም ጣዖት ነው ብዬ አምናለሁ። ምክንያቱም ጣዖት ነው የምልበት ምክንያት ባህል እንደዚህ ስላይደለ ማለት ነው። የሆነ የሚለመን አምላክ አለ፣ የሚጠራ አምላክ አለ። መረጃ ምንድን ነው? መረጃ ምንድን ነው? ነገራቸው ለእነኚህ ሰዎች ጣዖት ነው ስትል መረጃ ምንድን ነው? እሺ አመሰግናለሁ። አንደኛ በዓሉ የምስጋና በዓል ነው። ምስጋና የሚመሰገን ምስጋና የሚቀበል አምላክ አለ ማለት ነው። የምስጋና በዓል ከሆነ ምስጋናን የሚቀበል አምላክ አለ። ያ አምላክ እያልኩ ነው እኔ ደግሞ አመቱን ያደረሰ ተብሎ የሚጠራው አምላክ እውነተኛ አምላክ ማን ነው? እነሱ የሚሉት አምላክ መልስላቸው። እዚሁ ቀላል ነው። ማን ነው አምላኩ? ማን ይላሉ? እነሱ የሚሉት አምላክ ነው ዋቃ የሚባለው አምላክ። እኔም ማመልከው አምላክ አይደለም። በአብና በወልድ በመንፈስ ቅዱስ በአንድነትና በሱ ለምንድን ነው አፌ ላይ ቆምክብኝ?
አልቆምኩብም። የሚያዳምጡ ሰዎች ክርስቲያኖች ስለሆኑ እንዲረዱህ ብዬ ነው። አክቹዋሊ አም ሄልፒንግ ዩ ባይ ዘ ዌይ የምትለውን ሰዎች አንተን እንዲረዱህ ለማድረግ እያገዝኩ ነው እንጂ ካንተ እየወሰድኩ አይደለም። ዋቃ ማን ነው? እኔ ዋቃዩ እግዚአብሔር እንደሆነ አውቃለሁ። ዋቃ ግን የሚሉት አብ ወልድ መንፈስ ቅዱስ እንዳልሆነ ግን አውቃለሁ። በምን አውቃለሁ? ይሄን ነው እንግዲህ የምንረዳው ማለት ነው። መረጃ ማስረጃ አካዳሚካሊ እናውራ። መረጃ አንደኛ በዓሉ መሰረታዊ መጽሐፍ ቅዱሳዊ ላይ የተቀመጠ ከየትኛውም ባህል ከክርስትና ባህልም ይሁን ከይሁድነት የትኛው በዓል ነው ኢትዮጵያ መጽሐፍ ቅዱስ ላይ የተቀመጠው? የትኛው በዓል ነው መጽሐፍ ቅዱስ ላይ የተቀመጠው? ኢትዮጵያ እዚህ ያላችሁ ቅዱሳኖች ስላከበራችሁን እግዚአብሔር ያክብራችሁ። እኔና እሱ ብቻ ሰን የትኛው በዓል ነው መጽሐፍ ቅዱስ ላይ የተቀመጠው? ከነጥቅሱ ንገረኝ። እሺ የትኛውም በዓል መጽሐፍ ቅዱስ ይኸውልህ፣ ስማኝ መጀመሪያ ስማኝ። አሁን ለምሳሌ በብሉይ ኪዳን ይደረግ የነበረ በዓል አለ። ለምሳሌ ልንገርህ፣ የበዓለ ሀምሳ የሚባለው ወንድሜ እኔ እናንተ ብቻ ኢትዮጵያ ውስጥ ያለው በዓል የትኛው ነው መጽሐፍ ቅዱስ ላይ ያለው? ኢትዮጵያ ንገረን። ተው ብሉይ ኪዳን ኢትዮጵያ ንገረን። እዚህ ነው ስቶክን እናስፋው። አንድም የለም። ግን ትንሣኤ ኦኬ፣ ቆይ ልንገርህ። ትንሣኤ የሚታወቅ በዓል ነው። ትንሣኤ ማለት ነው። ትንሣኤንም የክርስቶስ ልደትን ብናከብር መጽሐፍ ቅዱስ ትንሣኤ የሚል ቃል አለ። ቢያንስ አስተር ዶክተር ሊሊ የፈለገው ለምሳሌ ቆይ ስማ፣ ማን ነበር ስሙ? ግርማ። እሺ ቆይ ዶክተር ቆይ ስማ፣ ያዳምጣል። አልገባህም? ለምሳሌ ያልገባህ እኔ እንዳልገባ ሚስ አድርገኸዋል። ለምሳሌ ጊፋታ የሚባል አለ፣ በደቡብ አካባቢ አለ፣ ጨምበላላ አለ። የፋሲካንም ውሰደው መስቀልንም ውሰደው የተለያዩ ልክ እሬቻንም ውሰደው የኦሮሞ ማህበረሰብ የሚያከብረው ከነዚህ መካከል እሬቻ መጽሐፍ ቅዱሳዊ አይደለም። ሌሎች ደግሞ መጽሐፍ ቅዱሳዊ ናቸው ስትል ከፋሲካም ከገናም ከጨምበላላም ከጊፋታም አንዱን አውጣና መልስ ስጠኝ ነው የዶክተር ጥያቄ። ያ ለሚሰሙ ሰዎች መረጃ ስጣቸው ነው። ይሄ ነው ጥያቄ። ስጣቸው ለሚሰሙ ሰዎች። እሺ አንተ ዝም በል። እሺ ዝም በል። እኔ መጽሐፍ ቅዱስ ላይ ይኸውልህ፣ መጽሐፍ ቅዱስ መሰረታዊ ሐሳብ አለው። ለምሳሌ የልደት በዓልን ስናከብር ልደት የሚል ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ የሚናገር መጽሐፍ ቅዱሳዊ መሰረት አለው። ያ ቀኑ መቼ ነው የሚለው ሊያጨቃጭቀን ይችል እንደሆነ እንጂ ልደት የሚል ግን አለ። ያንን ልደት ደግሞ ብናከብር ምንም ዓመቱ እንደተጠመቀ ስለሚታወቅ ያንን አስልቶ መድረስ ይቻላል። እንዲሁም ደግሞ ኢየሱስ ክርስቶስ በቀራንዮ መስቀል እንደተሰቀለ በሶስተኛውም እንደሞተ እንደተቀበረ በሶስተኛውም ቀን ከሞት እንደተነሳ መጽሐፍ ቅዱስ ይናገራል። ይሄንን ትንሣኤ እናከብራለን። መጽሐፍ ቅዱሳዊ መሰረት አላቸው። ምንም እንኳን ሰዎች ወይም ደግሞ በቤተ ክርስቲያን የተደነገገ በዓል በዚህ ቀን በዚያ ቀን ተብሎ የአከባበር ሁኔታው በቤተ ክርስቲያን የተደነገገ ቢሆንም መሰረታዊ መነሻ ግን አላቸው። የኢሬቻ መሰረታዊ መነሻ የለውም እያልኩ ነው። መሰረታዊ መነሻ አለው ካልከኝ መጽሐፍ ቅዱስ ላይ ታሳየኝና እኔ እናንተ ተጨባብጠን እንሄዳለን። እኔ ምተኛለሁ፣ አንተ ትሰራለህ። አሁን ሚውት አድርግልኝ። ፈርስት ኦፍ ኦል ላነሳቸው ጥያቄዎች አንድ በአንድ ሲመልስ ልክ ሕፃን ልጅ ሲበላ እጁ ጠንከር ስላለ ከንፈሩን ይነካካልና ዳር ትነካካለህ እንጂ አትመልስም። እኔ ጥያቄ የጠየቅኩ እሬቻ ጣዖት ነው ስትል መረጃ ስጠኝ አልኩ። አከባበሩ በዓሉ አልክ። ባህሉ ስትል የትኛው በዓል ነው መረጃ ያለውና ይሄ ተለይቶ ሰይጣን የሆነበት አልኩ። አከባበሩ አልክ። ምንድነው የሚያረጉት? አልመለስክም። ሁለተኛ ኢትዮጵያ ስለ ልትነግረኝ የፈለከው ልደት በዓል ነው ልትነግረኝ የፈለከው። የክርስቶስ ልደት ነው የምታወራኝ፣ ስለ ፋሲካ ነው የምታወራኝ፣ ስለ ጥምቀት ነው የምታወራኝ። ኦኬ ይሄ እኮ ሃይማኖት። አንተ ለመሆኑ በሃይማኖት እኩልነት ታምናለህ? አታምንም እኮ። that's a problem። ይሄ ነው ችግርህ። በሃይማኖት እኩልነት አታምንም። አይ ቆይ ኖ አንድ ነገር ልንገርህ። ያንተ ጊዜ አይደለም። አትመልስልኝ። ኖ አትመልስልኝ። ይበቃል። ቆይ እኔ አልፌ ነው ኖ አትመልሰውም። አንተ የምትመልሰው አይደለም። አትችልም። እንደማትችለው አንዳንዶቹን ልለፍ። እኔ ዘግቼው ነው ማለት የማትመልሰውን ነገር እያወቅ ጌሾ ሲወቅጥ አልውልም። እዚህ ጋር ሰዎችንም ጊዜ አልፈጅም። እኔ አንደኛ እሬቻ አጋንንታዊ ነው ጣዖት ነው ስትል መረጃ ስጠኝ ነው የተባልከው። መረጃ ስጠኝ ከተባልኩ እኔ አንተን ብሆን አሲፍ እኔን ሳወራ የተማረበትን ቴዎሎጂ ትምህርት ቤት ትረግማለህ። በምን መረጃ እንደምትረግም ባላ ስለማላቅ ከጥላቻ አለፈ ሌላ ነገር ልልህ አልችልም። ጥላቻ አይደለም ልልህ የምችለው የምትነግረኝ ነገር ፈንዳሜንታሊ እኔ ሳልሆን የሚያዳምጡ ሰዎች ረቲፋይ ማድረግ ከቻሉ ብቻ ነው።
ያን ካልቻሉ የምትናገረው ነገር በጭፍን ጥላቻ ነው ያለው ሊባል ይችላል። በዛ ነው የሚታለፈው። የኔ ጥያቄ ኢሬቻ ጣዖት ነው የምትልበት መረጃ ምንድነው ብዬ ስልህ አከባበሩ አልከኝ። አከባበሩ ምን አሸንዳ አለ ኢትዮጵያ ውስጥ ጥምቀትም ጭምር መጽሐፍ ቅዱስ ስላለ አይደለም። ጥምቀት እኮ ዛኔ ያለፈው። አሁን በየአመቱ ውሃ ገንዳ ሞልተ ሰው ላይ ትረጫለህ። ስትረጭ ነው የምትለው። እንደገና ቸርች ውስጥም ገንዳ ሞልታችሁ ታጠምቁታላችሁ። በመርጨትም ይሁን ማንቆርቆርም ይሁን በመዝፈቅም አሁን ፓስተር እንደውም ወንዝ ይወስደው ሁሉ ያጠምቃሉ። ዛም ታጠምቃለህ። ስለዚህ ይሄ የዛ እምነት ነው። የሌላኛውን እምነት የማክበር ልቦና አለ ወይ አንተ? ታምናለህ በሃይማኖት እኩልነት? አዎ አይደለም ብቻ ሌላ ነገር አልፈልግም። አታምንም እንዳትከፍተው። አለማመንህ የሚረጋገጠው ነው መሰለህ። ቆይ ለምን ትጠይቀኛለህ? ምላሽ የሚፈልግ ነገር አታምንም። ምላሽ የሚፈልግ ነገር አታውራ። ወይ ደግሞ ከጠየቀኝ ሃይማኖት እንደ ኢትዮጵያ ከጠየቀኝ እንደ ኢትዮጵያ ሃይማኖት የሌላቸው መኖር ይችላሉ። ቆይ ያው እሱን እኮ ነው አንተ አታከብርም ያልኩ። ለዛ ነው ለምሳሌ እኔ አንተም ብሆን የፕሮቴስታንት እምነት ተከታይነትን ከመምጣቴ በፊት ኦርቶዶክስ ገና ዲቁንና እየተማርኩ አጋንንትን ሳመልክ አንድ ቀን ኦርቶዶክስን አንጓጥጬ አላውቅም። ኦርቶዶክስ እምነት ተከታይ ሆኜ ዲቁንናን ስማር አንድ ቀን የጴንጤን እምነት አንጓጥጬ አላውቅም። አንድ ቀን እስልምናን አንጓጥጬ አላውቅም። የፕሮቴስታንት እምነት ውስጥ ደግሞ ስገባ መግባት አይደለም አንተ በምትለካኝ ደረጃ ሳልሆን ካንተ አቅም በላይ ነኝ እኔ አውቀዋለሁ። አንድ ማህበረሰብ ውስጥ ያሉት እሴቶች ያሉ እምነቶች ይሄ ነው የሚያድን ተብሎ ቴዎሎጂ ትምህርት አይሰጥም። it's up to you to define። አንተ ምንም ነገር ሳታውቅ ምንም ጭብጥ በእጅ ሳይኖር ጠንቋይ ነው ስትል ሰምቻለሁ። እዚህ ጋር የመጣሁት እነኚህ ሰዎች አስቀምጬ ማውራት አራራ ኖሮብኝ ሳይሆን ጠንቋይ ከሆነ እኔ ካንተ ለመማር ፈለኩና መረጃ ስጠኝ ስትል ምንም የምታክል መረጃ የለህም ከጥላቻ ያለፈ ውጭ። ከዚህ ውጪ የኦሮሞ ህዝብ ጥላቻ እንዳለብህ መረጃ ሌላ ልታመጣ አትችልም። አንተ የምትፈልገው አንድ ነገር ነው። ቆይ አዳምጥ። ቆይ አንተ የምትፈልገው መጽሐፍ ቅዱስ የተጻፈበት ምንጩ ምንድነው ቢባል ዲፋይን ማድረግ አትችልም። ገባ? ዲፋይን ማድረግ አትችልም። የምታውቀውን ፋሲካ ምንድነው ብለህ የምትመልስልኝ አይመስለኝም። ፋሲካ በዓል ከመሆኑ ያለፈ ትርጉሙን የምታውቀው አይመስለኝም። ዶክተር ጥያቄ ፈጥሮብኝ ነው። በጣም ይቅርታ ዶክተር ሶፊ ሰላም። እዚህ ጋር ያላችሁ ሁላችሁ ሰላም፣ እንዴት አላችሁ? እንግዲህ እንኳን አደረሳችሁ እንኳን አላደረሳችሁ እሱ ጉዳይ ላይ አልሄድም። እሱ ጉዳይ ስላልሆነ ሰው የሚያምነውን የመሰለውን የመከተል ህገ መንግስታዊ የሚሆን መንፈሳዊ ነፃነትም ስላለው እንደፈለገው መሆን ይችላል። ዶክተር አንዳንዴ ትልቁ ዳቦ ሊጥ ሆነ የሚባል ንግግር አለና አንድ በጣም ብዙ መልካም ነገሮች ሰምቻለሁ። አንደኛ ስለ አስተራይ ስለ ሁለታችሁ ንግግር አይደለም በግል ከርሶ ላይ ያየሁትን ሐሳብ ነው ማንሳት የምፈልገው። አንደኛ ከማህበረሰብ የወረስከውን ጥላቻ አይባልም። ማህበረሰብና ከማህበረሰብ የሚያጋጭ ሐሳብ ስለሆነ እርሶም ሲሰነዝሩ የነበረው እንደዛ አይነት ሐሳብ ባይነሳ መልካም ነው። ሲቀጥል ዲያቆን እያለው አጋንንትን ሳመልክ ነበር እያሉ ነበር ዶክተር። እንዴት ኦርቶዶክሳዊ ዲቁና አጋንንት ማምለክ ነው ወይ? እዚህ ጋር ነው የማያዝ የምፈልገው። በደንብ እንዲያብራሩልኝ ይፈልጋለሁ። ስለ አሁን ምንድነው ስለ ኢሬቻ ወይንም ዋቃ ጉራቻ ጣዖት አይደለም ወይንም የሰው መብት አትንኩ ሲባል ነበር። እኔም የሰው መብት ባለመንካት እስማማለሁ። ማንንም ማን ሊነካው አይገባም። ግን ዲያቆን እያለው ጣዖት ሳመልክ የሚለው ነገር ላይ በደንብ ዲቴል ልጠይቅ የፈለጉት ነገርን ያቋረጡት ከዚህ ጋር ነው። ምክንያቱም በረጅም ንግግሮች ውስጥ አንዳንድ መርዞች እየተረጩ እና አንዳንድ ነገሮች እየተወረወሩ ፍላጻዎች እየተወረወሩ ስለነበረ ከዛ አንፃር ምን ማለት ተፈልጎ ነው? ወይስ ዲቁና ጣዖት አምልኮ ነው ወይ? እሱ ላይ ዲቴል እንድትነግረኝ እፈልጋለሁ። በመጀመሪያ ስለሚወረወሩ ፍላጻዎች ብዙ አላቃቸውም። ንግግሬት ፍላጻ ሊሆንብህ ይችላል። ዳዝማር ኖ ፕሮብለም። በመጀመሪያ ላነሳኸው ማህበረሰብ ብለሃቸዋል ሲባል ቦታው ለዛ አይፈቅድልኝም እንጂ መረጃ ልሰጥ ይችላል ለምለው ነገር እኔ ተጠቀማለሁ። እሱን ፖለቲካዊ ቋንቋዬ እንደሆነ ይያዝልኝና ለዛ መረጃ በደንብ እሰጣለሁ። እኔም አንተም እንግዶች አይደለንም። አደባባይ ተወጥቶ ኦሮሞማ የተረገመ ይሁን የሚል በመንግስታት በክልል መንግስታት በሚደገፍ ሁኔታ ባነር ተሰርቶ ማህበረሰባችን ሲረገም የነበረበትን ጉዳይ የምትከደው ጉዳይ አይደለም። እሱን ምናልባት የቦታ መንፈሳዊ ነገርን ስለምታወሩት ዶክተር
ዶክተር እና አሁን ከማህበረሰብ አይደለም መባል ያለበት እንነጋገር ከተባለ ብዙ የሚወጣ ጉድ ሊኖር ስለሚችል እና ማህበረሰብ ትመልስልኛለህ ነው እሱን አይባልም ብለኔን ከማረም በፊት እኔ ስጨርስ ጠብቅና ከዛ አብረት አረመኛለህ ለዛ አይሻልም ለምን መሰለ እኔ ምሳሌ ልሰጥ ይችላልው እኔ ምሳሌ ልሰጥ ስለምችል እንደውም ያንተ መልስ ጥሩ ነው የሚሆነው ለሚያዳምጡ ሰዎች የዛሬ የምክር ቤት አፈጉባኤ የሆኑት ማናቸው ስማቸው አቶ አገኘው ተሻገር ናቸው አቶ አገኘው ተሻገር ምሳሌ ቢዮንድ ከሄድክ እሱም ብቻ ነው ጠቅሼልህ ማልፈውና ባህር ዳር ከተማ በሚሊዮን የሚቆጠር ህዝብ ወጥቶ ኦሮሞማ ይውደም የሚል ባነርና ቪዲዮ እስከዛሬ ሴቭ አድርገን አስቀምጠናል በማግስቱ መግለጫ ሲሰጡ መንግስት ናቸው ሪመምበር የአማራ ክልል መንግስት ናቸው ወጣቶቻችን ትላንት ያደረጉት ነገር የሚያኮራ ነው ያሉት ትክክል አይደለም አላሉ ስለዚህ ይሄንን አንዳንዴ የትግራይ ጦርነት በነበረበት ጊዜ አንድ አባባል ነበር እዚህ ኢትዮ 360 ላይ ሰዎችን ያመጡና አንድ ቀይ ቲሸርት የለበሰን ሰው የሆነ ቡድን ማህበረሰብ ነው እንጂ ሆልድ ችግራችሁ ይሄ ነው ታረጋኛለህ ግርማ ታደሰ ባይ ፕሊዝ ፖለቲከኛ ነው እንዴ ሶፊ የሰው ፖለቲከኛ ነው እንዴ እንሰው ያጨርሰው ሐሳቤን አስተሪያ ነኛው ፖለቲከኛ ምን የፈለገው ነው ነው ዶክተር ችግር ሃይማኖተኛ መስለኝ በጣም ልብ ያዘነ ነበር እንዴት መጽሐፍ ኮፒ ያነበበ እንዴት እንደዚህ ሊለኝ ይችላል ትልቅ ሰው አይደለም ቆይ አንዴ አስተሪያ እሺ ሚውት አርግና አይ እኔ ፖለቲከኛ መሆን አላወኩም ይቅርታ እኔ ፖለቲከኛ መሆን አላወኩም ምን አይነት ቆይ አንዴ ግዴለም አይጨርስ አይ እኔ በጣም ይቅርታ እኔ የጨርስ ችግር የለም ምንም ይቅርታ ከጨረሰ በኋላ ይቅርታ ትጠያየቃላችሁ እዛም ነበርኩ እዚህም ነበርኩ ሲገባኝ ግን ያለ አንዳች ሰባኪ ያነበብኩት መጻፌ ገብቶኝ የሆነውን ሆኛለሁ የሆነና ቃል ስለዚህ ሰዎች እንዲህ ቦታ ነበርኩ እንዲህ ነው ብሎ ሲሉ እያወቁ እንዳደረጉ አድርጋ አትቁጠረው ሁለተኛ ይሄኛው እኮ ሰይጣን ነው ለማስባል ተፈልጎ እንዳልሆነ ሙሰደውና አሰኪድ ቤተሰቦቼ እዛ ስለነበሩ እዛ ነበርኩኝ አዘ ሴም ታይም ቤተሰቦቼ ገሚሱ ደግሞ ቆራቢ ስለነበሩ ኦርቶዶክስ ቆራቢ አባል ናቸውና ልጃቸውን ወስዶ የዳቆን ትምህርት ቤት አስገቡት ከበሮ መሸከም አይችልም ተንበርክኮ ግን ይላል ልጁ ገብቶት ነው አልገባውም አይ ዶንት ኖ አይ ዋዝ አንደርቴን ይሄ ነገር በሚሆንበት ሰዓት ላይ ስለዚህ እሱን ጥያቄ ከዚህ ያለፈ መልስ ልመልስልህ አልችልም ወይ ደግሞ እዛ ያሉት ሰዎች አጋንንት ያመልካሉ ልትል ነው ወይ ግርማ ልትለኝ ፈልጋል ምላሽ ጥሩ ምላሾች አሉ ከነ መረጃው ግን ሌሎች ፕሮቮክስ ነገር ለኛ በተወልና አይሻልም መልካም ኦርቶዶክሳውያን ጉዳይ ቆይ አንድ ጊዜ አውጣው ጥያቄ ይኸውልህ አባቴ አንድ ጊዜ ቆይ ወንድም አለም ቆይ በተራው አይ ኮንጀርስ ከቸኩ የኛን ይኸውልህ የኦርቶዶክሶችን ነገር ለኛ ብተውልን ግርምሽ ለኛ ብተውልንና የመጣበት ሙት ማለት ፕሮቲክስ አይ ትክክል አይደለም ማለት ትክክል አይደለም የኖርኩ ነገርኩ ግርማ አይ መልስ ልሰጥ እፈልጋለሁ አንተ የሌለህበትን እምነት ለምን ሜንሽን ታደርጋለህ አሁን እኮ ትክክል እኮ አይደለም እኮ ግርምሽ ሜንሽን እንዳላረክ ከፈለክ ልክ እንደቀደሙ የሌላውን ማህበረሰብ ለማንጓጠጥ እዚህ ሚዲያ ላይ መቀመጥ አይኖርብህም ገባ የሌላውን ማህበረሰብ አንቋጥጦን ተናገራ እንደ ኦርቶዶክስ እኮ አይደለም አሁን ታረጋው መሰለ በማ ይወደ ግርማ እንደዛ አይደለም እንዴ ሆልድ ኦን ያንጓጠጠውን ተናገረው ያንጓጠጠው ማለት ነው ኦርቶዶክስ አይደለም ኦርቶዶክስ እየተናገርኩ እሱን ሲናገር ይኸውልህ ነበር እሱን ግርማ ጠጋይካ እንዴ ሲናጋፋኝ ምን እያልክ ነው ያለው ይኸውልህ ያንጓጠጠው ይኸው እዚህ ከላይ ያለው ነው እሱ ደግሞ ኦርቶዶክስ አይደለም እሱን ተናገር አላቆም እሱን እንጂ አንተ እኛን አሁን እኮ እንደ አልፈ እኮ ወደኛ እኮ እየመጣ እኮ ነው ያለው ይሄ አሁን ትክክል ኦኬ ሉክ እየነገርኩ እኮ ነው ሉክ ወንድሜ ዛፍ ንፋስ ዛፍን ሲገላ አንድ ዛፍ በቃ ይኸውልህ ግርማ አንዳንዴ ማድልስተን የኔ ወንድም ምላሳት አይ ኖ ምላስ ማስረዘሙ አስፈላጊ አይደለም ይኸውልህ አንዳንዴ ይሄ ብልግና ነው ብልግና ነው ሃይማኖታዊ ሰው ኮንክ እኔ ፖለቲከኛ ነኝ ሃይማኖታዊ ሰው ኮንክ ምላስ እንደዚህ ማለት የለበትም እንዴ እኔ መስደብ ለዛ እኮ ነው እና ፖለቲከኛ ስለሆነ እኮ ነው ምላስ ማስረዘም አይባልማ አንተ ሃይማኖታዊ ኮንክ በፍቅር ስበከኝ እንጂ ምላስ ማስረዘም ብለህ ልሰብክ አይደለም እኔ ልሰብክ አይደለም ይገባል ምላስ ማስረዘም አይባልም ውዝድሮ ቃሉን ውዝድሮ አድርግና ወርድልሃለሁ እኔ ላጸያፊ ንግግሮች ይሄ ብልግና ነው ኖ ለሚ ኮሬክቲቭ ይሄ ብልግና ነው ሃይማኖት እሱን ያስተማረ ልሰብክ አይደለም የመጣው ላጸያፊ ንግግሮች መልስ ልሰጥ ነው ሃይማኖቱን አነጋገርህን እንደዛ ነው ያስተማረህ
እኔ ፖለቲከኛ አንተ ሃይማኖታዊ እንደዛ ነው የተማርከው ምላስ ማስረዘም ምን ማለት ዶክተር ነኝ ቲዮሎጂካሊ ይያል ዶክተር ነኝ ያልኩ በዛ ስም እያታለልክ የድሮ አማርኛ እንድናገር ከግርማ ተጠብቅ እንደሆነ እንደዛ አላገኘም ፊት ለፊት እየተነጋገርን በሐሳቤ እንጂ ምላስ እያስረዘምክ የምትል ከሆነ ለአንተ የምለው ነገር ይኖረኛል ማለት አይጠበቅብህም እያልኩ ነው ያለው ስነ ምግባር ነው የነገርኩህ ለማንኛውም to make long story short አቆሞ to make long story short የኦሮሞን ህዝብ ባህል የኦሮሞ የምናምን አትበል ይኸውልህ አባቴ እንነጋገር አሁን እዚህ ጋር ይኸውልህ ለአንድ ባለየ ብለን ንጹህ ህዝብ አንሰድብም አዳምጠኝ እኛ አንተን አይደለም ከኔ ጋር ተቃውሞ ባለጌው አንተ ብትቃውሞ ነው እኮ አልገኝም ይኸውልህ ስማኝ ቆይ መጀመሪያ ማታዳምጠኝ አዳምጠኝ ይኸውልህ እኛ ህዝብን እንደ ህዝብ እንዳንተ አንሳደብም ከህዝብ የወለደው ጥላቻ ምን እኔ ህዝብ አልተሳደብኩም መረጃ ነው ሰደብኩ ኖ መረጃ ሲሰጥ ተከራከልክ እኮ አሁን ሶፊ ምስክር እኮ ነው አትንካው አልከኝ እሱኛው አጀንዳ ይቆረጥና እሱኛው አጀንዳ ይቆረጥ እኮ አውደ ለምን መሰለ አንተም በጠየቀው ልክ እሱ መረጃ አለኝ ትክክለኛ ሐሳብ አለኝ ብሎ የሚለው ልክ ፖለቲከኞች በራሳቸው አጀንዳ እንደሚሄዱት የራሱ አጀንዳ አለው ስትመጣ እንደዛ ስትመጣ አንተም ፕሮቮክ አደረገኝ ትላለ ችግር ይፈጠራል የባሰ ምክንያቱም አንተ ፖለቲከኛ ስላልሆንክ የባሰ ቁስል መቆሳሰል ይሆናል ምክንያቱም እሱ መረጃ አለኝ ብሎ የሚያነሳበት ሐሳብ ስለሚመጣ ኮኔኮ መረጃ አልጠይቆም ያሳየኝ መረጃውን ያሳየኝ አይ ችግር የለም ብሎ ያሳየኝ ያልፈልገውማ እሱን ወይ ፎሎ ተደራረጉና እናንተ ለብቻ ዛ መረጃውን ተያዩ እኔ አልፈልገውም ነው ምክንያቱም እኔን ብሎ የመጣ በመንፈሳዊ ጉዳይ ሊያወራ ምናምን የመጣ ሰው ስላለ ያለ አጀንዳው ያስኬድ ነው ማለት ስለዚህ እሱኛውን አልፈልገውም እኔ እሺ መንፈሳዊ ጉዳይ ላይ ጥያቄ እተዋለሁ ልቀጥል እኔ ስለማልፈልገው